እኔ አልነካም። ርስክ ያውጣ ርስክ የምትበላው ነገር ያውጣ። አረ ኢታንትር ፉሽ አጠራሊ ኩስ ጫያሮ ይዘይድ ውሻው እንዳነኪ በጠራራ ፀሐይ የተቀረጸ ቪዲዮ ነው። አንዲት ሴት እነዚህን ጅቦችን ለመቀለብ የተዘጋጀች ሴት ናት። የምትቀልበው እንግዲህ ደግሞ ብዙ ቦታዎች ላይ ተመሳሳይ ከሆኑት ውስጥ አንዱ የውሻ ቡችላን ነበረ ለጅቦቹ ያዘጋጀችው። እንደተቀጣጠሩ ሰው ቆማ ትጠብቀዋለች። ከዛ በኋላ ግቢ እንዲከፈትለት ነው የምትጠይቀው። መኖሪያ ሰፈር ውስጥ ነው የሚመጣው ጅቡ። ሪዛይድ ርስከውን ነው ይዛይድ ይብላ። መኖሪያ ሰፈር ውስጥ ከመጣ በኋላ እንኳን ደህና መጣ አቀባበል ታደርግለታለች። የት እንዳለ የተቀመጠለት የት እንዳለ ሁሉ ያውቃል። አልፏት ይሄድና ወደ እዛ ቦታ ቡችላ ወደ ተዘጋጀለት ለሱ ምግብነት እንዲውል የተዘጋጀለት ቡችላ ወዳለበት ቦታ ነው የሚሄደው ቀጥታ። ይዘይድ ብዙዎች እንደዚህ አይነት ታሪኮችን ስትሰሙ ያለመቀበል ነገር አይምሯችሁ ውስጥ አለና ለእናንተም እንደ ማስረጃ መሆን እንዲችል በጠራራ ፀሐይ የተቀረጸም ስለሆነ ግልጥ ተደርጎ መታየት የሚችል ስለሆነ ነው ወደ እናንተ ይዤ የመጣሁት። አንዲት የሰው ጅቦችን የምትቀልብ ሴት በጠራራ ፀሐይ ብዙዎች ሊያዩት በሚችሉት በጠራራ ፀሐይ ላይ እነዚህን ጅቦች ስትቀልብ ተቀርጻለች። ይህንን ቪዲዮ በዛሬው ዝግጅት ወደ እናንተ ላደርሰው መጥቻለሁ። አረ ይዘይድ አትንኩ። ለእንስሳ መልካም ነገር እየሰሩ እንዳሉ እየተሰማቸው፣ ነገር ግን እነዚህ የሰው ጅቦችን የሚቀልቡባቸው የተለያዩ ገጠመኞች እንዳሉ እኔ በስራ አጋጣሚ መንቀሳቀስ በቻልኩበትና ለማጥናትን በሞከርኩበት ለመጠየቅን በሞከርኩበት አግኝቻለሁኝ። እንደዚህ አይነት ነገሮች የተለያዩ አካባቢዎች ላይ ተለምዷዊ ሆኖ ከጀርባ ያለውን የጥልቁን ሀሳብ አረዳድ ሳይኖራቸው የጥልቁን እቅድ ሳያውቁት ነገር ግን ከመልካምነት በመነጨ መልኩ ወደዚህ ልምምድ ውስጥ የሚገቡ ብዙ የሀገራችን ሰዎች እንዳሉ መታዘብ ችያለሁኝ። የሚገርማችሁና የሚደንቃችሁ ነገር በጠራራ ፀሐይ ነው ጅቦቹን ስትቀልብ የምትታየው እቺ ሴት። ከጅቡ ጋር ቀጠሮ እንደነበራት በሚያስታውቅ መልኩ ተዘጋጅታን የምትጠብቀው በጠራራ ፀሐይ ይመጣል። የተዘጋጀለትን ይዞ ደግሞ ሲሄድ ይታያልና ሰላም ውድ ኢትዮጵያውያንና ኤርትራውያን በያላችሁበት የዓለም ጫፍ ሁሉ ሰላምታ ይድረሳችሁ። ይህ የዘላለም ገጠመኝ ነው። እኔ ደግሞ ዘላለም ነኝ። እንግዲህ ቤተሰቦች በዛሬው ዝግጅት አንድ በጣም የምደነግጡበት ከዛም አልፎ ደግሞ ዋነኛው ግን የምትማሩበትን አንድ ቪዲዮ ወደ እናንተ ይዤላችሁ መጥቻለሁ። አንዲት የሰው ጅቦችን የምትቀልብ ሴት በጠራራ ፀሐይ ብዙዎች ሊያዩት በሚችሉት በጠራራ ፀሐይ ላይ እነዚህን ጅቦች ስትቀልብ ተቀርጻለች። ይህንን ቪዲዮ በዛሬው ዝግጅት ወደ እናንተ ላደርሰው መጥቻለሁ። የሚገርማችሁና የሚደንቃችሁ ነገር በጠራራ ፀሐይ ነው ጅቦቹን ስትቀልብ የምትታየው እቺ ሴት። ከጅቡ ጋር ቀጠሮ እንደነበራት በሚያስታውቅ መልኩ ተዘጋጅታን የምትጠብቀው በጠራራ ፀሐይ ይመጣል። የተዘጋጀለትን ይዞ ደግሞ ሲሄድ ይታያልና ብዙዎች እንደዚህ አይነት ታሪኮችን ስትሰሙ
ያለመቀበል ነገር አይምሯችሁ ውስጥ አለና ለእናንተም እንደ ማስረጃ መሆን እንዲችል በጠራራ ፀሐይ የተቀረጸም ስለሆነ ግልጥ ተደርጎ መታየት የሚችል ስለሆነ ነው ወደ እናንተ ይዤ የመጣሁት። እንግዲህ እንደ ቀልድ ተደርጎም እየታየ ስለሆነ ይሄ ቪዲዮ ቁም ነገር ሰታችሁ እንድትከታተሉትም ነው ዛሬ ላውራበት ወደ እናንተ ይዤ የመጣሁት። ወደ ቤተሰቦች አብራችሁኝ ስለምትቆዩ እጅግ አድርጌ ነው የማመሰግናችሁ። በዚህ አጋጣሚም ደግሞ ለዚህ ዩቲዩብ ቻናል አዲስ የሆናችሁ ካላችሁ ሰብስክራይብ በማድረግ ቤተሰብ ሁኑን። ሀሳብ አስተያየቶቻችሁን ደግሞ በኮመንት መስጫው ላይ ብታስቀምጡልን በቀላል ወደኛ ይደርሱናል። ከዚህ በፊትም እንዳነሳ ነው ሚዲያችን የእናንተን ድጋፍ የምትፈልግበት ወቅት ላይ ስላለች በቻላችሁት መጠን ሚዲያችንን መደገፍ እንድትችሉ በዚሁ አጋጣሚ በአክብሮት መጠየቅ እፈልጋለሁ። በቴሌግራም ብታወሩን ምላሾችን እንሰጣችኋለን። በቴሌግራም ከኛ ጋር ማውራት ትችላላችሁ። እንደዚሁም ደግሞ ድርጅቶቻችሁን፣ የተለያዩ ቢዝነሶቻችሁን ማስተዋወቅ የምትፈልጉ በዚህ ቻናል ማስተዋወቅ የምትፈልጉም ማስታወቂያ እንደምንሰራ በዚህ አጋጣሚ መግለጽ እፈልጋለሁኝ። ቴሌግራም ብታወሩን ፈጣን የሆነ ምላሽ እንሰጣችኋለን። እንግዲህ ወደ ቤተሰቦች አብራችሁኝ እንድትቆዩ በአክብሮት ጋብዛለሁኝ። ወደ ፕሮግራማችን እንግዲህ ቤተሰቦች በዛሬው ዝግጅት ከዚህ በፊት እኛም በተከታታይ በተደጋጋሚ ስንሰራቸው የነበሩ ታሪኮች ነበሩ። ታስታውሳላችሁ። የሰው ጅቦች ብዙዎች ይሄንን ጉዳይ ከአፈ ታሪክ ጋር አያይዘው እውነታውን ለመቀበል ሲቸገሩም አስተውለናል። በተለያዩ የፕሮግራማችን ክፍሎች በሚሰጡ አስተያየቶች ይህንን መገንዘብ ችለናል። ነገር ግን ብዙዎቻችን አይናችንን መግለጽ ስላልቻልንና መንፈሳዊ እውቀታችን ስላልበራልን ይሄን ነገር መረዳት አልቻልንም እንጂ እናቶች በተለያዩ አካባቢዎች የሚገኙ እናቶች ሳያውቁት እንስሳ እየመገቡ እንደሆነ እየተሰማቸው ለእንስሳ መልካም ነገር እየሰሩ እንዳሉ እየተሰማቸው፣ ነገር ግን እነዚህ የሰው ጅቦችን የሚቀልቡባቸው የተለያዩ ገጠመኞች እንዳሉ እኔ በስራ አጋጣሚ መንቀሳቀስ በቻልኩበት እና ለማጥናትን በሞከርኩበት ለመጠየቅን በሞከርኩበት አግኝቻለሁኝ። እንደዚህ አይነት ነገሮች የተለያዩ አካባቢዎች ላይ ተለምዷዊ ሆኖ ከጀርባ ያለውን የጥልቁን ሀሳብ አረዳድ ሳይኖራቸው የጥልቁን እቅድ ሳያውቁት፣ ነገር ግን ከመልካምነት በመነጨ መልኩ ወደዚህ ልምምድ ውስጥ የሚገቡ ብዙ የሀገራችን ሰዎች እንዳሉ መታዘብ ችያለሁኝ። ለዚህ ማሳያ አድርጌ ደግሞ በዛሬው ክፍሌ ወደ እናንተ የማቀርበው ቪዲዮ እንግዲህ በጠራራ ፀሐይ የተቀረጸ ቪዲዮ ነው። አንዲት ሴት እነዚህን ጅቦችን ለመቀለብ የተዘጋጀች ሴት ናት። የምትቀልበው እንግዲህ ደግሞ ብዙ ቦታዎች ላይ ተመሳሳይ ከሆኑት ውስጥ አንዱ የውሻ ቡችላን ነበረ ለጅቦቹ ያዘጋጀችው። እንደተቀጣጠሩ ሰው ቆማ ትጠብቀዋለች። ከዛ በኋላ ግቢ እንዲከፈትለት ነው የምትጠይቀው። መኖሪያ ሰፈር ውስጥ ነው የሚመጣው ጅቡ። መኖሪያ ሰፈር ውስጥ ከመጣ በኋላ እንኳን ደህና መጣ አቀባበል ታደርግለታለች። የት እንዳለ የተቀመጠለት የት እንዳለ ሁሉ ያውቃል። አልፏት ይሄድና ወደ እዛ ቦታ ቡችላ ወደ ተዘጋጀለት ለሱ ምግብነት እንዲውል የተዘጋጀለት ቡችላ ወዳለበት ቦታ ነው የሚሄደው ቀጥታ። የት እንደተዘጋጀ ያውቃል። ተዘጋጅታ እየጠበቀችው እንደሆነ ያውቃል። ቀጥ ብሎ ነው የመጣው እንግዲህ። ስለዚህ የመጀመሪያም ግንኙነት መንፈሳዊ ግንኙነት አላቸው በዚህ በሰው ጅቡ እና በዚች ቀላቢዋ ሴትዮ መካከል ማለት ነው። እና ሰዎች በሩን እንዲከፍቱለት ትነግራቸዋለች። ልጆች በሩን እንዲከፍቱለት ትነግራቸዋለች። ከዛም አልፎ ደግሞ በሚገርማችሁ ሁኔታ ማንም ሰው ጥቃት እንዳይሰነዝርበት አደጋ እንዳያደርስበት ትከላከልለታለች። ማንም ሰው እንዳይነካው ማስጠንቀቂያ ትሰጣለች። እንዲሁም ሀቅህ ነው ለአንተ የተዘጋጀ ነው እያለችም እዛው ቪዲዮ ላይ ይሰማል። ይሄ የተዘጋጀው የውሻ ቡችላ ለጅቡ የተዘጋጀው ሀቁ እንደሆነ እኔ አልከለክልህም፣ ሀቅህን ልትወስድ ነው የመጣው ብላ በአፏ ስትናገርም ትደመጣለች። ከዛም አልፎ ደግሞ በሩ ተከፍቶለት ገብቶ ቡችላውን ይዞ ሌላ ምንም አይነት ነገር ከማንም ሰውም ጋር ንክክ የለውም። ሌላም ትንኮሳም ያደረገበትም እዛ አካባቢ ላይ ማንም ላይ አላደረገም። አንስቶ አንጠልጥሎ ቡችላውን ይሄዳል። ሲሄድም
እየነገረችው ትናገራለች፣ ታወራለች። እንደውም ደስ ብሏት ሁሉ ስትፍለቀለቅ ነው የምትሰማው። ያንን ቡችላ አንጠልጥሎ ሲሄድ ሄጂው ደስ ብሏት ስትፍለቀለቅ፣ ደስ ብሏት ስትስቅ ሁሉ ነው የምትሰማው። እና ሌሎች አካባቢዎች እየራቃት ሲሄድ ሁሉ ወደዛ አካባቢዎች ያሉ ሰዎችም ድምጿን ከፍ አድርጋ እንዳይነኩት ስታስጠነቅቃቸው ትሰማለች። እና የእሱ ሀቅ እንደሆነ ሀቁ የተዘጋጀለት እንደሆነ መጥቶ መውሰዱ ደግሞ እንዳስደሰታት በዚህ ቪዲዮ ላይ እናያለን። ይሄ ቀጥታ እንግዲህ ዝም ብሎ የተቀረጸ ቪዲዮ ነው ብሎ መደምደም አይቻልም። ብዙዎችም ይሄንን ቪዲዮ እንደ ቀልድም ሲያዩት ስለተመለከትኩ ነው ዛሬ ወደ እናንተ ይዤ ማውራታችን ተገቢ ነው ብዬ ላመጣውም የተገደድኩት በዚህ ምክንያት ነው። ምክንያቱም ብዙ ቦታዎች እነዚህ አይነት ነገሮች በተለምዶ ሰዎች ተለምዶ ነው ብለው ይሄንን ተግባር የሚፈጽሙ ሰዎችን እንዲተዋቸው የሚያደርግ ልምምድም ስለሆነ ነው። ቅድም በመግቢያ እንደነገርኳችሁ ባለማወቅ በተለያዩ የሀገራችን ክፍሎች እናቶች ጓሮ እንሰት ውስጥ ጓሮ ተክል ውስጥ ለጅቦቹ ምግብ የሚያስቀምጡበት ያንን ሰዓት ለምደውም ደግሞ መተው የሚበሉበት ሁኔታዎች አሉና እነዚህ ነገሮች ቀጥታ ዝም ብሎ የሰውና የእንስሳ ግንኙነት ብቻ አይደሉም፣ የአምልኮ ናቸው። የጥልቁ ዓለም ጋር ሰዎች የሚወዳጁባቸው መስዋዕት የሚያቀርቡባቸው ሂደቶች ናቸውና እንደ ቀልድ እንደዚህ በቀላል ሊታዩ አይገባም የሚለው መልእክቴንም ለማስተላለፍ ነው። ምክንያቱም ይህንን መልእክት እንዳስተላልፍ የሚያስገድደኝ ከዚህ በፊት በዚህ ጉዳይ ላይ የሰው ጅቦችን በተመለከተ ጠንከር ያሉ ስራዎችን እንደመስራቴ ረዘም ያሉ ጊዜያትንም በእነዚህ አይነት ጉዳዮች ላይ እንደማጥፋቴ የተረዳሁት ነገር ስላለ ያወቅኩት ነገር በዚህ ዓለም ውስጥ ያለ ምስጢርን የተገነዘብኩት ነገር ስላለ በዚህ በጥልቁ ዓለም ውስጥ እንደዚህ አይነት ልምምዶች መኖራቸውን ስለማቅ ይሄንን እንደ ቀልድ ላልፈው ስላልፈለኩኝ ነው በዚህ ጉዳይ ላይ ላወራችሁ የመጣሁት። ውድ ቤተሰቦች እንግዲህ ቪዲዮን ቀንጨብጨብ አድርጌ በተወሰኑ መልኩ ወደ እናንተ አቀርበዋለሁ። አንዳንድ የማይፈቅዱ ነገሮች ካሉ ግን ቴሌግራም አካውንቴ ላይ ሙሉ ቪዲዮን አስቀምጥላችኋለሁኝ። እሱን አይተን እንወስናለን። እንግዲህ ቤተሰቦች የተወሰነ ግንዛቤ እንዳገኛችሁበት እነዚህ አይነት ነገሮች ዝም ብለው ከሰውና ከእንስሳ ግንኙነት ብቻ የመነጩ እንዳልሆኑ እንድትረዱ ያስቻላችሁን ሀሳብ እንዳነሳን ተስፋ አደርጋለሁኝ። ስለነበራችሁ የአብሮነት ቆይታ ደግሞ እጅግ አድርጌ አመሰግናለሁኝ። በሌላ ታሪክ ደግሞ እንገናኛለን። ውድ ኢትዮጵያውያንና ኤርትራውያን በመላው ዓለም የምትገኙ እንግዲህ ስለ አብሮነታችሁ እጅግ አድርጌ ነው የማመሰግነው። ለዚህ ዩቲዩብ ቻናልም አዲስ የሆናችሁ ካላችሁ ሰብስክራይብ አድርጉን። ሀሳብ አስተያየቶቻችሁም በኮመንት መስጫው ላይ ይቀመጥልን። በሌላ ፕሮግራም እስከምንገናኝ ቸር ቆዩ።